መጽሐፈ ዜና ቀዳማዊ ምዕራፍ 24 የአሮንም ልጆች ሰሞን ይህ ነው። የአሮን ልጆች ናዳብ፣ አብዩድ፣ አልዓዛር፣ ኢታምር ነበሩ። ናዳብና አብዩድ ግን ልጆች ሳይወልዱ ከአባታቸው በፊት ሞቱ። አልዓዛርና ኢታምርም ካህናት ሆኑ። ዳዊትም ከአልዓዛር ልጆች ከሳዶቅ ጋር ከኢታምርም ልጆች ከአቤሜሌክ ጋር ሆኖ እንደ አገልግሎታቸው ሥርዓት ከፍሎ መደባቸው። የአልዓዛርም ልጆች አለቆች ከኢታምር ልጆች አለቆች በልጠው ተገኙ፣ እንዲሁም ተመደቡ። ከአልዓዛር ልጆች እንደ አባቶቻቸው ቤቶች 16 ከኢታምርም ልጆች እንደ አባቶቻቸው ቤቶች 8 አለቆች ነበሩ። ከአልዓዛርና ከኢታምር ልጆች መካከል የመቅደሱና የእግዚአብሔር አለቆች ነበሩና እነዚህና እነዚያ እንዲህ በዕጣ ተመደቡ። ከሌዋውያንም ወገን የነበረው የናትናኤል ልጅ ጸሐፊው ሸማያ በንጉሱና በአለቆቹ ፊት በካህኑ በሳዶቅና በአብያታር ልጅ በአሜሌክ ፊት በካህናቱና በሌዋውያን አባቶች ቤቶች አለቆች ፊት ጻፋቸው። አንዱንም የአባት ቤት ለአልዓዛር አንዱንም ለኢታምር ጻፈ። መጀመሪያውም ዕጣ ለኢዮአሪም ወጣ፣ ሁለተኛው ለዮዳሄ፣ ሶስተኛው ለካሪም፣ አራተኛው ለስጾሪም፣ አምስተኛው ለመልኪያ፣ ስድስተኛው ለሚያሚን፣ ሰባተኛው ለአቆስ፣ ስምንተኛው ለአብያ፣ ዘጠነኛው ለኢያሱ፣ አስረኛው ለሴኬንያ፣ 11ኛው ለኤልያሴብ፣ 12ኛው ለያቂም፣ 13ኛው ለኦፓ፣ 14ኛው ለየሽብአብ፣ 15ኛው ለቢልጋ፣ 16ኛው ለኢሜር፣ 17ኛው ለኢዜር፣ 18ኛው ለሐፊጼጽ፣ 19ኛው ለፈታያ፣ 20ኛው ለኢዜቄል፣ 21ኛው ለያኪን፣ 22ኛው ለጋሙል፣ 23ኛው ለድላያ፣ 24ኛው ለመዓዝያ። የእስራኤል አምላክ እግዚአብሔር እንዳዘዘ አባታቸው አሮን እንደሰጣቸው ሥርዓት ወደ እግዚአብሔር ቤት የሚገቡበት የአገልግሎታቸው ሥርዓት ይህ ነበረ። ከቀሩትም የሌዊ ልጆች ከአንበረም ልጆች ሱባኤል፣ ከሱባኤል ልጆች ይሁዲያ፣ ከረአብያ ልጆች አለቃ ይሽያ፣ ከኢስራውያን ሰሎሚት፣ ከሰሎሚት ልጆች ያሃት፣ ከኬብሮንም ልጆች አለቃው ይሪያ፣ ሁለተኛው አማርያ፣ ሶስተኛው የሕዝኤል፣ አራተኛው ይቅምዓም፣ የኡዝኤል ልጅ ሚካ፣ የሚካ ልጅ ሻሚር፣ የሚካ ወንድም ይሽያ፣ ከይሽያ ልጆች ዘካርያስ፣ የሜራሪ ልጆች ሞሆሊ፣ ሙሲ፣ የያዝያ ልጅ በኖ፣ የሜራሪ ልጆች ከያዝያ በኖ፣ ሾሃም፣ ዘኩር፣ ኤብሪ፣ ከሞሆሊ አልዓዛር እርሱም ልጆች አልነበሩትም። ከቂስ የቂስ ልጅ ይረህምኤል፣ የሙሲ ልጆች ሞሆሊ፣ ኤዳር፣ ኢያሪሙት። እነዚህ እንደ አባቶቻቸው ቤቶች የሌዋውያን ልጆች ነበሩ። እነዚህም ደግሞ በንጉሱ በዳዊትና በሳዶቅ በአቤሜሌክ በሌዋውያን በካህናት አለቆች ቤቶች አለቆች ፊት ታላቁም እንደ ታናሹ እንደ ወንድሞቻቸው እንደ አሮን ልጆች ዕጣ ተጣጣሉ።